ጤና ይስጥልኝ የፈንታሌ ሚዲያ ቤተሰቦች እንደምናመሻችሁ እንደምናረፈዳችሁ ባላችሁበት በዛሬ ዝግጅታችን የግብጽን የፖለቲካ ኃይሎች መግራት እንዴት አቃተን የሚለውን እንመለከታለን። በተለይ ኤርትራ ትንሽ በደነገጠች ቁጥር ወደ ግብጽ ይሄዱ በጋራ መግለጫ ያወጡ ኤርትራና ግብጽ ተስማሙ። እሱ ብቻ አይደለም የነሱ መስማማትም ተተርጉሞ በፍርሃት መልክም ለኛ ይለቀቅልናል። ግን የዚህን የኮሙኒኬሽን ሁኔታን መቀየር አንችልም ወይ የሚለውን አብረን እናያለን። ትንሽ የተወሰነች ወዳጆቻችንን እንጠብቅና ቀጥታ ወደ ፕሮግራማችን እንገባለን። የመጀመሪያውን የግብጽ ፖለቲካን መግራት እንዴት አቃተን የሚለውን ከሱን ጀምር እስቲ። ሀገራዊ ፋይዳው ትልቅ ስለሆነ ከሱን ጀምር። የዚህን ጥያቄ ስናነሳ ዝም ብለን አይደለም ያነሳነው። ለምንድነው ዝም ብለን አላነሳንም የምንለው? የኤርትራ መንግስት ትንሽ በደነገጠ ቁጥር ወደ ግብጽ ነው የሚሄደው። በውጭ ጉዳይ ሚኒስትሩ ሄዶ ነበር። አሁንም ዛሬም ከግብጽ ወደ አስመራ የመጣ ሉካን አለ መሰለኝ። ግን ኤርትራ ከግብጽ ጋር ሆና መግለጫ ያወጣች ቀይ ባህር ላይ የቀይ ባህር አዋሳኝ ከሆኑ ሀገሮች ውጪ ማንም ድርሻ አይልም ነው የሚሉት። በጣም የሚገርመው እኮ ነገር እሱ አይደለም። ኤርትራ ትላንትና እንደ ሀገር ሆና የቀይ ባህር አዋሳኝ ሆነች። ኢትዮጵያ እንደ ሀገር ለረጅም ጊዜ የቀይ ባህር አይደለም ምጽዋም ግዛቷም ነበር። በቀዳማዊ ኃይለ ሥላሴም ጊዜ ተዳደር ነበር። በመንግስቱ ጊዜም ሲተዳደር ነበር። ከዛ በኋላ ነው እንግዲህ ኤርትራኖች ጦርነት አድርገው ደርግ ወደቀ በኋላ እንደ ሀገር በዚህ መልኩ የተገኙትና ልክ አዲስ ክስተት በባህሩ ዙሪያ በቀይ ባህር ዙሪያ ልክ እግዚአብሔር ለዘላለም የሰጣቸው ወይም የራሳቸው አድርገው የሚናገሩት ሁኔታ አለ። የፈጣሪም ሳይሆን እንግዲህ መንግስታት የዓለም ሀገሮች ስምምነት የሉዓላዊነት ግዛት ነው። አሰብም ምጽዋ ኢትዮጵያ ነበሩ። አሁን ደግሞ የኤርትራ ናሽናሊዝምና ከጀርባቸው ተሰልፎ የነበረው በተለይ በሳውዲ አረቢያ የተካሄደ ጉባኤ ባሁን አይደለም ከዚህ ቀደም ኢትዮጵያን ከቀይ ባህር የማራግ የሚል ስምምነት ለዛ ግራንድ ስትራቴጂ ባይ ዲዛይን የሆነ ጉዳይ ነው። ግን አሁን ኤርትራ ሀገር ነች፣ ችግር የለውም። እኛ መጠየቅ የፈለግነው ግን ኤርትራን አይደለም። ኤርትራ ሄዳ የምታመለክትበት ሀገር እሱን ነው እኛ ማንሳት የፈለግነው። ኤርትራ ሄዳ የምታመለክትበት ሀገር ግብጽ ነች። ከግብጽ ጋር ያለንን ኮሙኒኬሽን ስትራቴጂ መቀየር አንችልም ወይ? ምን ማለት ነው መቀየር አንችልም ወይ? ግብጽ እንደዚህ ሆነች ዛፍ ላይ ወጡ ድንጋይ ላይ ተቀመጡ ይያል እነሱ የሚያመጡን እየተረጎምን ህዝቡ ላይ ሽብር እየፈጠርን ተጨባጭ ሁኔታውን አንደኛ በማያሳይ መልኩ ማን ነው በአሁን ሰዓት በግብጽና በኢትዮጵያ መካከል ባሉ ግጭቶች የመደራደር አፐር ሃንድ ያለው ማን ነው የሚለውን እንኳን ግንዛቤ በማጣት ብዙ ነገሮች እየጠፉ ናቸው። ለምሳሌ ምንድነው ይሄን የሚያክል ታሪካዊ ዓለም በአንድ ላይ ቆሞ ያጨበጨበለትን ግድብ አቁመናል። ይህ ግድብ ኤሌክትሪክ የሚያመነጭ ብቻ አይደለም፣ ኮሙኒኬሽኑ መቀየር አለበት። መንግስት በተደጋጋሚ ስነግረው የማይሰማው ነገር የኢትዮጵያ ኮሙኒኬሽን በነ ዶክተር ለገሰ ቱሉ የሚመራው ፈጽሞ ዋጋ የሌለው መስሪያ ቤት ነው። ፈጽሞ እንዴት እንኳን ኢንተርናሽናል ፖለቲክስ በአፍሪካ ቀንድ ያሉት በምስራቅ አፍሪካ ያሉትን እንኳን እንዴት መከላከል እንደማይቻል እሱ ብቻ ሳይሆን የውጭ ጉዳይ ሚኒስትር የመስሪያ ቤት ኃላፊዎችም የውጭ ግንኙነቱን ፖሊሲያችን ላይ ኮሙኒኬት የምናደርግበት መንገድ መስተካከል የለበትም ወይ? ምን ማለት ነው? ለምሳሌ ይሄ የህዳሴ ግድብ
በግብጽ ህልውና ላይ ቀጥተኛ ተጽዕኖ አለው። እኛ ግን ስንነሳ ለሱዳን፣ ለግብጽ፣ ለኢትዮጵያ በሚጠቅም ሁኔታ የተሰራ ግድብ ነው። በከፍተኛ ባለሙያዎች የተሰራበት ምንም የደህንነት ችግር የሌለበት ነው። ግን ለኤሌክትሪክ ብቻ ሳይሆን በምስራቅ አፍሪካና በአፍሪካ ቀንድ የጂኦ ፖለቲክሱን ሙሉ ለሙሉ የሚቀይር ነው። የኛ ኮሚኒኬሽን በዛ ነው መቀኘት ያለበት። ግብጽ እኛ እንዳንቆጣ፣ እኛ እንዳንደነግጥ፣ እንዳናፈጥ መንከባከብ ሲገባት ይሄንም ያህል ግድብ ይዘን ኢሳያስ እየሄደ ማመልከቻ እዛ ያስገባ ልክ ግብጽ በኢትዮጵያ ላይ ከፍተኛ ተጽዕኖ ያላት ሀገር ተደርጎ ወይ እንደምታፈርሰ ተደርጎ ኢንተርናሽናል ሚዲያውም እየዘገበ የኛ ሎካል ሚዲያም እየተዘገበ ኤርትራኖችን በቀይ ባህር ላይ ስምምነት ፈጠርን እየተባለ እንዴት ነው የሚቀጥለው? ነው አንደኛ ከግብጽ ጋር በህዳሴው ግድብ ላይ ያለንን ግንኙነት ሙሉ ለሙሉ ማቋረጥ ነው የመጀመሪያው እርምጃ። ግብጽ እንደዚህ አይነት አሉታዊ እንቅስቃሴ ያደረገች ኢትዮጵያ ለምን በህጋሚውን በህገወጥ የአንድን ሀገር ሉዓላዊነት ሊከላከል የሚችል የተባበሩት መንግስታት አለ፣ አንድ የሴኩሪቲ ካውንስል አለ፣ የአፍሪካ ህብረት፣ ብዙ ዓለም አቀፍ ፍርድ ቤቶች አቤት ማለት ይቻላል። ግብጽ እንደ ትልቅ ሀገር አምጥታ አስመራ፣ ግብጽም ደግሞ የአስመራ መከታ ሆና አልፎ ተርፎ ደግሞ የሶማሌ መከታ ሆና የምታደርግብን ከግብጽ ጋር በህዳሴው ግድብ ላይ ያለን ኮሚኒኬሽን ሙሉ ለሙሉ የመጀመሪያ ማቋረጥ ነው። ባህሪያቸውን ለመግታት አንድ የመደራደር አቅሙ እኛ ላይ መሆኑን ማሳየት ነው። የኮሚኒኬሽን ስትራቴጂያችን መቀየር መቻል አለበት። ሁለተኛው የምናደርገው በከልቨርት ቦክስ የሚሄደውን ውሃ እንዘጋለን ማለት ነው። ይሄ የገነባነውን ግድብ በጋራ መጠቀም፣ በጋራ መልማት፣ አንዳችን በሌላኛው ላይ ብሔራዊ ጥቅም ላይ ባለመንቀሳቀስ ተከባብረን የምናስቀጥለው ጉዳይ እንጂ በእኛ ውስጣዊ ፖለቲካ የሚሆን በአክሰስ ቱ ዘ ሲ ያለንን ዲማንድ ግብጽ ተከላካይና አጥቂ ሆና የሶማሌው ጀርባ ላይ ሶማሌላንድ ላይ አንድ ቼዝ ጠጠር ቢነካ የአንቲ ኢትዮጵያን አክሲስ ሲፈጥሩ ለዛም በግብጽ አስተባባሪ ሲፈጠር የኢትዮጵያ መንግስት ስትሮንግሊ ነበር ይሄን መመለስ የነበረበት። ከትብብሩ መውጣት ነው። ትሬሾልድ እየተባለ ድርቅ በጣም የተራዘመ ድርቅ የሚባለው ማቆም፣ ከልቨርት ቦክሱን ላይ ውሃ እንደምናቆም መናገር ነው። ወደ ኋላ ይፈሳል። የተወሰነ ኮምፕሊኬሽን መፍጠር ከተፈለገ እኮ ይቻላል። አቅም እንዳለን በአቅማችን ደረጃ የኮሚኒኬሽኑን ንግግር ነው መቀየር ያለብን እንጂ ግብጽና ኤርትራ ካይሮ ላይ ነው መግለጫ ሰዋት። ግብጽ ማነች? የግብጽን 100 ሚሊዮን ኢንተረስት የሚይዝ ናይል የሚያልፍበትን ሀገር ለዛም መክፈትና መዝጋት በምንችልበት ላይ ተቀምጠን ከአልሲሲ ጋር መግለጫ ወጣ ሰዋት። ስለዚህ ኮሚኒኬሽን አካሄዳችን መቀየር መቻል አለበት። ግብጽ ጋር የተጠየቀ የቀይ ባህር ውሃ የለም። ሳውዲ አረቢያ ጋር የተጠየቀ የቀይ ባህር ውሃ የለም። ወይ የመን ላይ የተጠየቀ የለም። ከሶማሌላንድ ጋር በመተሳሰብ ለመስራት ሲሞክር የመጀመሪያውን ካራስ ላይ መጣችው ኤርትራ ነች። ኤርትራ መጀመሪያ ማነችና ነው በኢትዮጵያ ላይ በሌላ ሀገር ያኛን ፍላጎት እስከመግታት የሚያስገድ እንቅስቃሴ ውስጥ የሚያስገባት እንደዚህ አይነት አምቢሽን ውስጥ የሚያስመጣት። እነዚህ መንግስታት መግራት በሚያስችል ሁኔታ ላይ አቅም እያለ ለምንድነው የኮሚኒኬሽን ስትራቴጂው የማይቀየረው?
ኢትዮጵያ ምንም አይነት ትብር አቁም ያለው ብትል የዓለም ሚዲያ በአንድ እግሩ ጫፍ ላይ ነው የሚቆመው። የባርጌኒንግ አቅማችን ማሳየት ነው እንጂ ኢሳያስ የፈለገውን በኢትዮጵያ ውስጥ እየደለተ ግብጽ ጋር እየሄደ መግለጫ የሚያወጣው ይሄ እንዴት ማስቆም? የውጭ ጉዳይ ሚኒስትር መስሪያ ቤቱን በዚህ መልኩ ነው መስተካከል ያለበት ብለን ነው የምናምነው። ሌላው በተጨማሪ ምን ማድረግ እንችላለን? የአዲስ አበባ የመጠጥ ውሃ አገልግሎት ሽፋን ኦልሞስት 60% ከግራውንድ ዋተር እና ከሰርፌስ በጣም ትንሽ ነው እየተሸፈነ ያለው። በሂደት የግራውንድ ዋተር የሚያልቃል። የሰርፌስ ዋተር ወደ አዲስ አበባ ላይ ያጣራን ያለ ነው። የአዲስ አበባን እድገት ያላማከለ ከተወሰነ ጊዜ ከፍተኛ የውሃ እጥረት ሊያስከትል እንደሚችል በጥናት የተረጋገጠ ነው። በነ ዶክተር ጥሩሶ አሰፋ ጥናት ይሄም በግልጽ ያስቀመጠ ነው። ግን ምን ብለዋል? የአዲስ አበባን ውሃ በማይቋረጥ ለረጅም ጊዜም ሰስተነብር ሁኔታ ለማድረግ ከአባይ ተፋሰስ ወይም ገባሮች ወንዞች መካከል የተወሰነውን ወደ አዲስ አበባ በማፍሰስ የሰርፌስ ውሃ በማጣራት ለህዝቡ ማቅረብ ይቻላል ተብሏል። ይሄን ፕሮጀክት ማንቀሳቀስ ነው አንዱ። ከገባሩ ላይ ውሃ በመውሰድ አዲስ አበባ ላይ ይሄን ፕሮጀክት አንዱ ማንቀሳቀስ ነው። ባርጌኒንግ ፓወር ማለት ይሄ ነው። ሌላው 60 ቢሊዮን ኩቢክ ሜትር ውሃ ይዛል ያልነውን የመንደያን ግድብ ኦፊሻሊ ነግሮ የመሰረት ድንጋይ አስቀምጦ ወደ ስራ መግባት ነው። ግብጽ ጀነራሉም ፖለቲከኛው ባህሪውን የምንገዛው የምናስተካክለው እኛ በመንሄድበት የባርጌኒንግ ፓወር የመጨመር አቅም ነው። አይደለም ኢሳያስ ሄዶ እዛ ማመልከቻ ላይ ያስገባ ግብጽ በራሷ በየትኛውም አንድም ጣቷን ኢትዮጵያ ውስጥ እንዳታስገባ ማድረግ ይቻላል። በጠንካራ ስራ በመናካሄደው የልማት ዘርፍ የግብጽን የፖለቲካ አካሄድ የግብጽን ፖለቲከኞች ባህሪ መግታት ይቻላል። ኡስማን ሳላ ካይሮ ገባ፣ ከሲሲ ጋር ተጨባበበ፣ መግለጫ ወጣ። መልሶዋት እጃችን ላይ ያለውን አቅም ጥንካሬ መጀመሪያ ከግንዛቤ መውሰድ ነው። የኮሙኒኬሽን ስትራቴጂያችን ወደ አጥቂነት መቀየር ነው። አልሐረም ምን አለ እየተባለ እየተረጎምን በዛ ላይ በራሳችን ዩቲዩብ እያመጣን ህዝብ ላይ ፍርሃትና ምንም መደራደሪያ አቅም የሌለው ህዝብ አድርገን መገንዘብ አይደለም። እነዚህን አቅሞች ያጠናከረ የኮሙኒኬሽን ስትራቴጂክ ሰነድ ቀርጾ ሚዲያውን በዛ መግራትና ከግብጽ ተከላካይነት ወደ አጥቂነት መቀየር ነው። ያን ጊዜ በግብጽ ውስጥ ራሱ ልናንቀሳቀሰው የምንችል እምቅ ኃይል ሊኖር ይችላል። ይሄን ሁሉ ጀነራል ጠርጎ ሊበላ የሚችል ታውት ይሄን ኢሳያስ። ስለዚህ በዚህ መልኩ መስተካከል መቻል አለበት። የግብጽን ፖለቲከኞች መግራት መቻል አለበት። የመንግስታቸው ባህሪ መስተካከል አለበት። ይህን በጠንካራ ስራ ቀይረን ማሳየት ነው እንጂ ምናምን ሳላ ካይሮ ገባ ሰው ይግባ ለምን አስዋን ግድብ ውስጥ አይገባም ሲፈልግ ምን ያመጣል? እና በዚህ መልኩ ቢቃይ ጥሩ ነው የሚል መጀመሪያ። ምክንያቱም አሁን ግብጽና ከእንትና መግለጫ ወጡ ሲያወጡ ለምን አሁን ግብጽን እኮ ማንበርከከው እኛ እጅ ነው ያለው። የግብጽ ጨዋታ እኮ የዚህ እኛ እኮ አሁን የውስጥ ፖለቲካው ነው እኮ የበሰበሰብን እንጂ ይሄን ግድብ ስንጨርስ እኮ በምስራቅ አፍሪካ አንደኛ የመብራት ፓወር ሃውስ የኤሌክትሪክ ፓወር ሃውስ ብቻ አይደለም የጂኦፖለቲክሱ ራሱ ዋና ፓወር ሃውስ እኛ ነው የምንለው። አለመታደሉን የውስጥ ፖለቲካችን መፍታት አቅቶን የሪጂናል ፖለቲካል ፓወር ሃውስ ሶፍት ፓወራችንን ሜዳ ላይ በትነን እኮ ነው። ግን አሁን ግን ያቆምነውም አለ ለግብጽ አናንስም። በዛ መልኩ ይስተካከል ነው። ፈንታሎች ነን። አብረን እንቆይ አብረን